እማዬ ምን ሆነች? እማዬ አልቀሳ ልትሞት ነው። አየሽ አይደል አንዬ፣ ቤተሰቦችሽ ይፈልጉሻል ያልኩሽ ለዚህ እናት አይደለች ምን ታድርግ? ምናሴ ይሄን ያህል ማልቀስ አይጠበቅባት እኮ ልታገኘኝ ትችላለች። ያለውበት አይጠፋት። እንሄደው? አዎ አሁን ነው መሄድ አለብን። ጊዜ መስጠት አያስፈልግም። ጥሩ ኃይል የሚያስፈልገን ይመስላል? አይ አይመስለኝም። ምናልባት እኮ ተዘጋጅታ ልጠብቀን ትችላለች። የምንሄደው ለጦርነት ሳይሆን እናደርጋለን። እንደሱ ይሻላል? አዎ አሁን በፍጥነት መውጣት አለብን። እሺ አሁን መኪናው ተዘጋጅቷል? አዎ እንዲያዘጋጁ ነግሬያችኋለሁ። እሺ በቃ እንሂድ። ጥሩ። ወይዘሮ ባዩሽ በስተመጨረሻም ከስራዎቿ ሁሉ እንድትገደል ሆናለች ማለት ነው። ይህን ያደረገችው ደግሞ ሜላት ተጠርጣሪ ናት ተብላ ፖሊሶቹ ምንም አይነት መረጃ ሳይኖራቸው በጥርጣሬ ብቻ እዚህ በፊት ቅሬታዋን አቅርባ ስለነበረ እንደምትከታተላት ተናግራ ስለነበር ፖሊስ ጣቢያ ፖሊሶቹ ያለምንም ቅድመ ሁኔታ እንግዲህ ወንጀለኛ አድርገው ሜላትን ጠርጥረዋታል ማለት ነው። ሜላት በባዩሽ ምክንያት በጣም እንዳዘነችና ከልቧም እንደከፋት ስታለቅስ እየየ እያለች ምን አለበት ይቅርታ እንኳን ጠይቂያት በነበረ፣ ወይኔ ጓደኛዬ፣ አብሮ አደጌ፣ እሷ እኮ ማለት ለእኔ ብዙ ነገር ነች እያለች ያደረሰችባትን ችግር ሁሉ ረስታ መልካም ትውስታዋን በማስታወስ እንግዲህ በጣም ስታለቅስና ስታዝንም አይተናታል ማለት ነው። መላ ቤተሰቡ እንዲሁም ባዩሽን የሚያውቋት ደግሞ እሷ እንኳን ሞተች ተገላገለን እረፍት ነው፣ ለሰው ልጅ ሞት ባይገባም ነገር ለእሷ ግን ይገባታል፣ መልካም ሲኦል እያሉ ሲቀልዱባትና ሲያሾፉባትም ነበረ እነ ምናሴ እነ ተምቾ ማለት ነው። እውነት ለመናገር ሜላት ከልቧ ስታዘን እኔም አብሬ ነበር ያዘንኩት። ማለት አለላችሁ አይደለ የሰው ልጅ እንደዚህ ዝም ብሎ ከንቱ ድፊት ሲል ከባድ ነው፣ ያማል ማለት ነው። እና እዚህ ድራማ ዋናው ፖይንቱ ምንድነው? መልካም አድርገን ለሰው ልጅ ጥሩ አስተሳሰብ ኑሮን መልካም ስራ ባንሰራ እንኳን ጥሩ አስተሳሰብ ኑሮን ብናልፍ ሁሌም ኑሯችን ህይወታችን በተንኮል በክፋት ባይሞላ አሪፍ ነው። ምክንያቱም ሞት መቼ ከፊታችን እንደሚቆም መቼም ቢሆን አናውቀውም። ደግነቱ የዋህነታችን ሞት እንዳለ ረስተን ለሰው ልጅ ግን ሞትን እንመኛለን። ባዩሽ እንግዲህ የሞተችው በራሷ በቆፈረችው በራሷ ባጠመደችው ወጥመድ ራሷን ነው የዛ የሞተችው። የሜላትን ገንዘብ ሳትመላ ያሰበችው ፍቅሯንም ሳታስመልስ የብዙ ሰው ህይወት ምስቅልቅል አድርጋ ብዙ ሰዎችን ዋጋ አስከፍላ በስተመጨረሻ እንግዲህ ምንም እዚህ ግባ የማይባል ነገር ግብ ሳታገኝ ራሷን እንድትገደል አስደርጋለች ማለት ነው። በዚህ ምክንያት እንግዲህ ፖሊሶቹ ወደ ስራ በጠዋቱ ገብተው ነበረ። ከዛም እንግዲህ ስልክ ደወልለታል ለአንደኛው ፖሊስ በአካባቢያችሁ ሰው ህይወት እንዳለፈና የተኩስ እንደሆነ በግድያ በሰው እጅ እንደሞተች ሲባል ፖሊሶቹ እዚህ በፊት አስጠንቅቃነ ነበረ፣ ችላ ማለት አልነበረብንም ስትነግረን፣ ሁለቱም አለመጣጣማቸውን እያወቅን እንደዚህ መተው አልነበረብንም። ሲቀጥል ደግሞ እንደዚህ ደግሞ ወንጀለኛዋን ደግሞ መልቀቅ በፍጹም አልነበረብንም እያለ ወንደኛው ፖሊስ እንግዲህ ራሱን በጸጸት ሲያማክር ለሴቷ ደግሞ ይህ የኛ ስራ አይደለም የፍርድ ቤቱ እንጂ እኛ ምን ማድረግ እንችል ነበረ፣ ነገር ግን ሜላት ምንም አይነት እኮ መረጃ የለንም፣ እንዴት ወንጀለኛ ልንላት እንችላለች ስትል አይ እንዲያውም ዘግይተናል፣ መታ እኮ ቅሬታዋን አቅርባለች፣ ሁለት ደግሞ ከሜላት ሌላ ጠላት ምንም የላትም ሲል ድምዳሜ ላይ ይደርሳሉ ማለት ነው። ሜላቶዬም እንግዲህ የነገር ግልጽ አልሆነላትም ነበረ። እሷ የተሰማት ባዩሽ በህይወት አለመኖሯና መሞቷ ብቻ ነበር አሳዝኗትኝ። እንደሰማች መስፍን እንግዲህ ሲነግራትኝ በጣም ነበረ ራሷን ስታለቅሰው የነበረው ማለት ነው። ሜላ ቤተሰቡ እንግዲህ ባይዋጥላቸውም ቅር ቢሰኙም ወዲያውኑ ግን ደግ እንኳን ሆነ እንዲው አሁን እኮ አንቺ ስታለቅሽ ራሷ ባዩሽ ተነስታ ምን እንደምትልሽ ታውቂያለሽ ብላ ሰላምዬ ራሱ በጣም በሜላት ላይ ስትቀልድባት ነበረ ማለት ነው። ወይኔ ሜላትዬ ለካ የዋህነሽ እያለቀሽልኝ ነው ብላ እኮ ትነግርሽ ነበረ ብትኖር ኖሮ ስትላት፣ እሷ ማለት ከእናንተ በፊት ያገኘዋት ሰው ነች፣ ባካችሁ ተወኝ፣ ሀዘኔን ለዘንበት እያለች ነበረ።
ነገር ግን ቀድሞ ደግሞ በጥርጣሬ ውስጥ የነበረው መስፍኔ ሜላት ፖሊሶች እንደሚፈልጓትና ነገሩ እውነቱ ተጣርቶ እስኪደረስበት ድረስ ወደ እስር ቤት እንደምትሄድ አውቆ ስለነበረ ሜላትን ለማሸሽ አስቦ ነበረ። ሜላት ግን ለሚመጣብኝ ነገር ሁሉ ተጋፍጬ የማልፍ ሰው እንጂ ፈርቼ የምሸሽ ሰው አይደለሁም። እንዴት እንደዚህ ትለኛለህ? እኔ ገዳይ ነኝ እንዴ? እንደዛ ብለህ ነው እንደምታስበኝ ስትለው እውነቱን ተናግራለች። ምክንያቱም ሜላት ሸሽሽ ማለት የባዩሽ ገዳይ ሚስጥሩ ሁሉ ወደ ሜላት ስለሚመጣ መሸሽ የለባትም። መስፍኔ ግን ያሰበው ይችን 10 ቀን የሚሆኑ 3 ቀን መታሰሯን ስላልፈለገ ብቻ ሊያሸሻት ፈለገ። እንዲሁም ጭራሽም ለምናሴም ለልጆቹም ሲነግራቸው ይሻላል እማዬ ከዚህ ጋር ብትሄጂ ይሻላል ሲሉ ጭራሽ ሀና አልሰማቸው ነበረ። ሀና ደግሞ እንግዲህ ተምቹ አሲር ሆነው በጣም የምትወዳቸው ጓደኞቿ ስለሆኑ አንዳቸው ለአንዳቸው ልብስ ስለሆኑ ወይም ደግሞ ሌላ አጋዥ ቤተሰብ ስለሌላቸው ተምቹን ስላሳሰረባት ብቻ ምናሴን በማኩረፍ ከቤቱ ወጥታለች። ከእናት አባቷ በለቃ ከአቶ ኖላዊ ቤት ሄዳለች ማለት ነው። በዚህ ምክንያት እንግዲህ አቶ ኖላዊ የሀና መምጣት ደስተኛ ባይሆንም ደግሞ አብረው ስለሆነች ብቻ ደስ ብሎት እሷን እየመከረ ነበረ። ከዛም እንግዲህ ተምቹም ደግሞ በሜላት እውነቱን ተናግራ ስላስፈታችው ደስ ብሏቸው ደስታቸውን እያጣጣሙ እናያቸዋለን። ነገር ግን ሀና ደግሞ እማዬ ይህንን አደረገች፣ በቃ ነግሬህ ነበር እኮ አባዬ፣ እማዬ ጥሩ ሰው ነች ብዬህ ነበር ስትለው ኖላዊ እንዲሁ ያንቺ ዘመዶች ቅጥ የላቸውም፣ ሰው ናቸው ስንላቸው አፈር፣ አፈር ናቸው ስንላቸው ደግሞ ሰው ይሆናሉ፣ መላቅጣቸው ውልንግዛቸው የማይጨበጥ እያለ ሲናገር ሰማ ነው። ለዚህም እንግዲህ ተምቹ በመፈታቱ ደስ ብሏቸው እንግዲህ ሁለቱም ደግሞ ተምቹና አሲርም አንድ ላይ ቁጭ ብሎ ስላሳለፉት ህይወት እና ለምን ጠፋህ እያለ ሲወቅሰውም ነበረ። በዚህ ምክንያት እንግዲህ የባዩሽ ሞት የነገረችው ድንብላል ተብያዋ ለተምቹ ትነግረዋለች። ተምቹም እውነት ለመናገር አንድ ችግር ቀለለልኝ ተመስገን ብሎ ራሱን ሲያመሰግን የሰው ልጅ ሞት አይባልም ግን መልካም ሲኦል ይሆንልሽ ብሎ ሲጋራውን ቡልል እያደረገ ሲያጨስም ነበረ ማለት ነው፣ በእልህ ማለት ነው። ከዛም እንግዲህ አዎ ድንብላልም የእሷ እኮ ሰው አይደለችም ሰይጣን ናት፣ እሷ ተንኮሏ በትንሽ ጊዜ ነበር ያወቅኩባትኝ፣ ስለዚህም መሞት የሚገባት እሷ ነች እያለች ስትናገር ነበር ማለት ነው። ከዛም እንግዲህ ድንብላል ለተምቹ ነገሩን ከነገረችው በኋላ ተምቹ ደግሞ ለአሲር ይናገራል። አሲርም ሰምቶ የት አባቷ እንኳንም ሆነ ሲል ነበረ ማለት ነው። ከዛ እንግዲህ ሀናና ኖላዊ ያልሰሙም ነበረ። እናቱ እያለቀሰች ምግብ አልበላም ስትል በጣም እያለቀሰች ስለነበረ ምናሴ አማራጭ ያለው ወደ ሀና ሂዶ ሀናን አምጥቶ እናቱን ለማረጋጋት ሲሞክር ነበረ ማለት ነው። ሀናም እንደሰማች ምን ብላ ነው የደነገጠችው? እየሰማችው ማመን ራሱ አቃታት ማለት ነው። ከዛም እንግዲህ ሀናም ኖላዊን አንተ ጋራ ነው መሆን ማንም አይለየኝም እያለች የእናቷ ሲነሳባት ጫማዋን እንኳን በቅጡ ሳትለብስ ነበር እየበረረች ወጥታ ወደ እናቷ እየመጣችው ማለት ነው። ከዛም እንግዲህ መስፍን ያገኛታለኝ። አባዬ የተፈጠረው ነገር ምንድን ነው? ስለምን ነገር ነው የምታወራው? እውነት ነው እንድስትለ ምናሴ የነገረች መሰለኛ ሲላት አዎ። ከዛም እንግዲህ እናትሽን አረጋጃት፣ በቃ ይኸው ትናንትና አንስታ ሌቱ ሙሉ ቀንም ደግሞ ስታለቅስ ነበር። ስለዚህ እባክሽን አንድ ነገር ባያተኝ፣ እንዲሁም ፖሊሶች አሁን በእርግጠኝነት ይመጣሉ፣ ስለዚህ መሸሽ አለባት እባክሽን ለልጆቹ ስትል እንኳ ምን አለበት ብታስብ እያለ ነበር ማለት ነው። ጭራሽ ሜላት ደግሞ መቼ ነው መቃብሯ? ሬሳዋን ሂጅ ማየት አለብኝ፣ ጓደኛዬን እንኳን አፈር ላልብሳት እያለች መስፍኔ ስትማጽነው፣ መስፍኔ ደግሞ ምን እያሰብሽ ነው? ቋንጭ ለልጆችሽ አታስቢም እንዴ? ያ ሰካራም ባሏ ቢያገኝሽ ምንም ያረግሽ ይመስልሻለኝ? ለምንድነው ራሽን ማታስቢ ሲላተኝ፣ የፈለገውን ያድርግ ጓደኛዬን ግን ማየት አለብኝ፣ እባክህን አጣርተ ንገረኝ፣ ራሴ ይሄዳለሁ አንተ ካልሄድክ እንኳን ብላ በትግል ነበር ክላሱን ቆልፎ ያስቀረባት ማለት ነው። ሜላት እዚህ ላይ ግን እውነት አላት። ነገሩን ሁላ ረስታ በመሞቷ በጣም አዝናለች። እንደ ሰው ሲታሰብ የባዩሽ የሰራችው ክፋት ይቅር የማይባል ነው። ግን ደግሞ ይቅር ባይ አምላክ ደግሞ ሁሉን ችሎ ሁሉን አስችሎ እዚህ
ነገር ያበቃት ደግሞ በጥበቡ ነው። ባዩሽ ሁሉ ይህን ነገር ሁሉ ባትፈለፍል ይህን ሴራ ሁሉ ባታሜጠው ሀና የምትባል ልጅ አይኖራትም ነበር ሜላት ማለት ነው። አያችሁ። ስለዚህ ሜላት ያሰበችው ክፋቷን ሳይሆን ደግነቷን፣ አብሮ አደግነቷን፣ ብዙ ነገሯን፣ ሚስጥሯን፣ ደስታዋን፣ ሀዘኗን የተጋራችን እንደዚህ እንደዋዛ ደግሞ ለምን አጣዋት ብላ ስትጸጸት ነበር። ምን አለ ይቅርታ እንኳን አድርጌላት በነበረ እያለች ነበረ። ዞሮ ዞሮ ጦሱ ግን አሁንም ቢሆን ከሜላት አያልፍም ማለት ነው። እና ይህንን ይመስላል። ሀንዬም እንግዲህ እናቷን ለማረጋጋት ትመጣለች። ሀንዬ ጉድ ሆንኩልሽ እኮ አብሮ አደጌን ጓደኛዬን ተበለሁ ስትላት፣ ቆይ ለራስሽ አዝነሽ ነው ወይስ ደግሞ ለባዩሽ አዝነሽላት ነው ስትላት፣ ምን ማለታችሁ ነው እናንተ ግን መቼም አይገባችሁም አይደለ ስትል ሀዘኗን ስታስተባብል እናያታለን ማለት ነው። ከዛም ወደ ፖሊሶቹ መለስ ስንል እንግዲህ ወደ ሜላት ለመምጣት ዝግጁ እያደረጉ እናያቸዋለን ማለት ነው። ሜላትን ወንጀለኛ ያስባላተኝ እዚህ በፊት ቅሬታ አቅርባ ስለነበረ በቅሬታው መሰረት እንግዲህ ወንጀለኛ ተብላለች ሜላት ማለት ነው። ግን እኮ ሜላት አላደረገችው። እውነቱ ያለ ሚስጥሩ ያለ ሜሮ ናት። ሜላትን እውነትና እንዳላደረገችውና እንዳላደረገችው የምትናገረው ሚስጥሩ ይሄ ነው። ነገር ግን ደግሞ ሜሮን ሁሉን ነገር ካዳፈነችው ትበሰብሳለች ማለት ነው። በእስር ቤት ወንጀለኛ ተብላ ትያዛለች ሜላት ማለት ነው። ፖሊሶቹ ግምታቸው ስህተት መሆኑን ማን በነገራቸው። እንግዲህ ሜላትም ጀግና ናት። መስፍን የባላት ነገር ሳትስማማ ከምንም ነገር ማምለጥ አልችልም፣ እውነቱን ተጋፍጬ አልፋለሁ እንጂ እኔ ፈርቼ ነው ሜላት የትም ቦታ አልሸሽም ስትል እንግዲህ እናያታለን ማለት ነው። ፖሊሶቹም እንግዲህ ወደ ሜላት ቤት ሊሄዱ ነው። ኃይል ያስፈልገናል ወይ ምናልባት እኮ መረጃዎችን ታጠፋለች ምናምን ሲሉ፣ አይ አሁን ቀደም ምንም ነገር አታደርግም፣ ሸሽታ ቢሆን ስትል እንኳን አይ አሁን ቀደም አትሸሽም፣ ከሌለች እንኳን ሌሎቹን እናሰማራለን። ስለዚህ አሁን ቀጥታ እኔና አንቺ ብቻ እንሂድ እያሉ ነበረ። በነገራችን ላይ ፖሊሶቹ ራሱ መለያ ልብስ መልበስ አለባቸው እንደ ማንኛውም ኖርማሊ ሰው ብቻ መውጣት መግባት እንጂ የተለየ የፖሊስ አክት ወይም ደግሞ የተለየ እውነተኛ መረጃ ሰብስበው እስካሁን አላየናቸውም ማለት ነው። ምክንያቱም የእርግብንም ሚስጥር ተሰጥቷቸው ሜላት ያለው ነገር ሁሉን አስረድታ አንድም መረጃ አላገኙም። ስለ ባዩሽም አንድም መረጃ አላገኙም። አሁን ላይ ግን የቁርጡ ቀን ሰው ከሞተ ህይወት ከጠፋ በኋላ ጭራሽ ንጹሐንን እንደ ወንጀለኛ ተብሎ የሚቆጠርባት ሀገር እንደሆነች በዚህ ድራማ ላይ መረዳት አለብን ማለት ነው። ስለዚህ አንዳንዴ ጠላታችን ተብሎ እንደማይገለና ጠላት ከየት እንደሚመጣ ደግሞ ማወቁ መረዳቱ ጥሩ ነው። አንድ ሰው ብቻ እሱ ግል ያድርገዋል ብለን ወንጀለኛ አድርገን መጠርጠር አስፈላጊ አይደለም ማለት ነው። ነገሮችን ግራና ቀኝ አድርጎ ማመዛዘን መልካም ነው። የተወደዳችሁን የተከበራችሁ ውድ የቻናሌ ዩቲዩብ ቤተሰቦች ማለት ነው፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ብታስቀምጡልኝ ደስ ይላለኝ። ይህ የኖላዊ ድራማ በክፍል 117 ማለት ነው። በክፍል 116 የነበረውን ይህንን ይመስላል ማለት ነው። እንግዲህ እውነት ትቀጥናለች እንጂ መቼም ቢሆን አትመነምንም። ሀሰት ደግሞ ምንጊዜም ሀሰት ነው፣ አቅም የላትም። አንድ ቀን እውነቱ ተገልብጦ እውነት እንደምታሸንፍ ወይዘሮ ባዩሽ ምሳሌ አይተናል ማለት ነው።